ሰላም በድጋሚ እንዴት ቆይታችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኢትዮጵያ ሀገራዊ ምክክር ዜጎች በጋራ ጉዳዮች ላይ በነጻነት እንዲወያዩ እድል የፈጠረ ነው አሉ የተፎካካሪ ፖለቲካ ፓርቲ አመራሮች። ዓመታዊ የብሔራዊ ደህንነት ኮንፈረንስ እየተካሄደ ይገኛል። ከውጭ በአሜሪካና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ዘላቂ መፍትሄ በማጣቱ ፕሬዝዳንት ዶናልድ ትራምፕ በገዛ ፓርቲያቸው እየተሰነዘረ ያለው የፖለቲካ ጫናና ትችት እየበረታ መጥቷል። ከስፖርት ከሶስቱ አዘጋጅ ሀገራት አንዷ የሆነችው ሜክሲኮ ጥሎ ማለፉን ተቀላቀለች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ ይገኛል አሉ ጠቅላይ ሚኒስትር አብይ አህመድ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተፈጥሮንና አካባቢያችንን በመጠበቃችን ደኖች እየተስፋፉ በመምጣታቸው የንብ ዝርያዎችን የሚያግዙና የማር ምርትን የሚያሳድጉ በምቹ ከባቢዎች ምክንያት የምግብ ምንጮች ሊፈጠሩ ችለዋል ብለዋል። የግላችንን ወደ ጋራ እናምጣ። ሳንፈታ ወደ ነገ የምናሻግረው ቅሬታ አይኖር። በምክክር ኢትዮጵያ ትሻገር። የኢትዮጵያ ቴሌቪዥን ላይ ትገኛላችሁ። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። የሀገራዊ ምክክር ኮሚሽን በትላንትናው ዕለት በተለይ ለምክክር የሚቀርቡ አጀንዳዎችን ይፋ ማድረጉ ይታወቃል። ይህንን ወደሚመለከቱ ጉዳዮቻችን እናልፋለን። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8 አጀንዳዎች በየፈርጁ በማደራጀት የተጠናከሩና ቅድሚያ የሚሰጣቸውን በመለየት ይፋ የተደረጉ ናቸው። እነዚህ ሀገራዊ አጀንዳዎች ከኢትዮጵያውያን ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱም ናቸው። ሙሉ ግርማይ ተጨማሪ አለው። ጉዞው እጅግ ውጣ ውረድ የበዛበት ቢሆንም በመጨረሻም ወደ ወሳኙ ምዕራፍ ደርሷል። የስጋትና የቻልም ድምፅ ቢስተጋቡበትም የሀገር ጉዳይ ያነገቡ ኢትዮጵያውያን ተስፋን ሰንቀው የጀመሩት ጉዞ ከዳር ለማድረስም ደፋ ቀና ሲሉለት የነበረው ሀገራዊ ፕሮጀክት እነሆ አጀንዳውን ወደ ማብሰር ተሸጋግሯል። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8ቱ አጀንዳዎችም ዝም ብለው የመነጩ የፖለቲካ ውሳኔዎች አይደሉም። ይልቁንም ከኢትዮጵያ ሕዝብ ልብ ትርታ፣ ከእያንዳንዱ ዜጋ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ሕያው ሰነዶች ናቸው። ምክንያቱም በሁሉም የኢትዮጵያ ክፍል የሚገኙ በመቶ ሺዎች መክረው ያሰባሰቧቸው በመሆኑ ነው። ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች
ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8 ዋና ዋና አጀንዳዎች በየፈርጁ በማደራጀት ቅድሚያ የሚሰጣቸውን መለየቱ ለሂደቱ ስኬት ትልቅ ስትራቴጂካዊ እርምጃ ነው። ይህ አቀራረብ ውስብስብና ዘመናትን ያስቆጠሩ ሀገራዊ ጉዳዮችን ቅድሚያ በመስጠት በስልት ለመፍታት ታሳቢ ያደረገ ነው። 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም የአጀንዳ ቀረጻ የአሰራር ስርዓትን በማዘጋጀት አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል። ከዚህም በኋላ ኮሚሽኑ ሀገራዊ ተብለው በተለዩ አጀንዳዎች ዙሪያ ከተለያዩ ባለድርሻ አካላት ጋር በመወያየት ሀገራዊ ምክክር አጀንዳዎች የመጨረሻ መልክ እንዲይዙ አድርገዋል። 4000 ጉባኤተኞች በሚሳተፉበት ሐምሌ 8 2018 ዓ.ም በሚጀምረው የሀገራዊ ምክክር ጉባኤ ላይ የሚቀርቡት 8ቱ አጀንዳዎችም ከሀገር ግንባታ እስከ ሰላም ግንባታ የዜጎችን ስብራት ለመጠገንና የነገን ዕድል ለመቅረጽ የተዘረጉ የውይይት ድልድዮች ናቸው። አጀንዳዎቹ በሀገራችን የፖለቲካና ማህበራዊ ታሪክ ውስጥ ለዘመናት የቆዩና በኢትዮጵያ መካከል ጥልቅ አለመግባባት ያለባቸውን እውነታዎች በትክክል ያንጸባረቁም ናቸው። ለኢትዮጵያ ግጭቶች፣ ጦርነቶች መሰረታዊ ምክንያቶች ምንድን ናቸው የሚለውን እሱን መሰረት አድርገን ነው ከተሰበሰቡ በብዙ መቶ ከሚቆጠሩ አጀንዳዎች ውስጥ እዚህ ላይ እንግዲህ በጣም እነዚህ 8ቱም አጀንዳዎች አጠቃላይ በሀሳብ ደረጃ በመርህ ደረጃ የተሰበሰቡ አጀንዳዎችን እንደ በሀገራዊነት የሚወክሉ ናቸው። ታሪኳ ረጅም፣ ህዝቦቿ የተሳሰሩ ግን ደግሞ የፖለቲካ መንገዶቿ በየዘመናቱ ፈታኝ የሆኑባት ሀገር ዛሬ አዲስ ታሪክ ለመጻፍ በቆራጥነት ተነስታለች። ይህ ታሪክ የሚጻፈው በጦር ሜዳ አቧራ ውስጥ ሳይሆን በሀገራዊ ምክክር መድረክ ነው። ሀገራዊ ምክክሩ ለዘመናት ሲንከባለሉ የመጡትን ሀገርን እስከ ጫፍ ያናጉ ስር የሰደዱ ቅራኔዎችና ታሪካዊ ጠባሳዎችን በዘላቂነት ለመፈወስ የተወጠነ ታላቅ ሀገራዊ ፕሮጀክት ነው። ኢትዮጵያውያንን የማያግባቡ መሠረታዊ ጉዳዮች ላይ በመምከር ሀገራዊ መግባባትን ማምጣት፣ ህዝብና መንግስት መካከል መተማመን እንዲፈጠር ማድረግና ምክክርን ባህል እንዲሆን ማድረግም ኮሚሽኑ አንግቦ የተነሳው ዓላማ ነው። የሀገራዊ ምክክር ኮሚሽን የኢትዮጵያን የቆዩና ስር የሰደዱ ችግሮችን በውይይት ለመፍታት የጀመረው ጉዞ አዲስ ታሪካዊ ምዕራፍ ላይ ደርሷል። ከሁሉም ኢትዮጵያውያን የተሰበሰቡ አጀንዳዎችም ዳግም ለጥልቅ ውይይት ወደ ጠረጴዛ መምጣታቸው ሀገረ መንግስቱን ለመገንባትና በዜጎች መካከል መተማመንን ለመፍጠር ትልቅ ፋይዳ ይኖራቸዋል። ዛሃራ መሐመድ ተጨማሪ አላት። ኢትዮጵያ ለዘመናት የቆዩ የፖለቲካ ልዩነቶችንና ስር የሰደዱ ቅሬታዎችን በጠረጴዛ ዙሪያ ለመፍታት አልማ የምታካሂደው ሀገራዊ ምክክር አሁን ላይ ወሳኝ ምዕራፍ ላይ ደርሷል። ይህ የምክክር ሂደት በኢትዮጵያውያን ዘንድ ለዘመናት የቆዩና የማህበረሰቡ ችግሮችን በውይይት ለመፍታት አንድ ትልቅ እርምጃ ተደርጎ የሚወሰድ ነው። ይህ ታሪካዊ መድረክም ከማንኛውም ወገንተኝነት ነፃና ገለልተኛ በሆኑ ኮሚሽነሮች የሚመራ ነው። ይህ ምክክር ኢትዮጵያ የሀሳብ ልዩነቶችን በኃይል ለመፍታት በመሞከርና ባለመግባባት ውስጥ እንድትዳክር አድርጓት የቆየውን አሮጌ መንገድ በመቀየር ሀሳብ ያሸንፍ የሚል አዲስ የሀገር ግንባታ መሪ ይዛ ሀገርን ለማጽናት መሰረት የምትጥልበትም ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ አጀንዳዎችን ለመለየት አካታችና ሁሉን አቀፍ ሂደት ተከትሏል። ይኸውም የህዝብን ተሳትፎ ባረጋገጠና የከታች ወደ ላይ ስልትን በሚገባ ተግባራዊ ባደረገ አኳኋን የተዋጣ ስራ መስራት ችሏል። የዚህ ሂደት ውጤት 8 ሀገራዊ አጀንዳዎችን ያስገኘ ሲሆን እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ህዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው።
ኮሚሽኑ የተቋቋመበትን አዋጅ መሰረት አድርጎ ከተለያዩ የህብረተሰብ ክፍሎች፣ ከሲቪል ማህበረሰብ፣ ከፖለቲካ ፓርቲዎች፣ ከዳያስፖራዎች፣ ከተፈናቃዮችና ከታጠቁና የሰላም አማራጭን ለመቀበል ቀናኢ ከሆኑ አካላት ጋር ሁሉ በመመካከር አጀንዳቸው ወደ ጠረጴዛ እንዲመጣ ተደርጓል። ይህም ለዘመናት ያላግባቡ ጉዳዮችን ወደ መፍትሄ የሚያመራ ሁሉን አካታች ወደ ጋራ መግባቢያ የሚወስድ መንገድ ሆኗል። ፕሮሰሱ ተአማኒ፣ አካታች፣ ፕሮሰሱ ተጠያቂነት ያለበት የኢትዮጵያን ጥቅም መሰረት ያደረገ ከሁሉም በላይ ደግሞ በተቻለ የሁሉም ድምፅ የሚሰማበት የሁሉም ፕሬዘንስም የሚታይበት ውክልናው ማለታችን ነው እና መጀመሪያ ፕሮሰሱ የሚታመን ከሆነ ውጤቱ የሚታመን ይሆናል። ይህ ሂደት ግን በአንድ ጉባኤ ብቻ የሚቋጭ በአንድ ምክክር ብቻ የሚፈታ አይደለም። ለምክክር መቀመጥ ለመግባባት አንድ እርምጃ በመሆኑ ዛሬ ትውልድን ተሻግረው የመጡ ችግሮቻችንን በውይይት በመለየት የተጀመረው ተግባር ነገ ወደ ዘላቂ መግባባት እንዲያመራ በየደረጃው ምክክሩ በየደጁ ዘልቆ ይመከርበታል። ይህ ጉባኤ ከህዝብ የሚመነጩ የጋራ መግባባቶችን በመፍጠር የዜጎችን እውነተኛ የሰላም ባለቤትነት ለማረጋገጥ የሚያስችል ነው። ሆኖም ግን አሁንም በሀገራዊ ምክክር ተካተው ነገር ግን በየክልሉና በየተቋማቱ የሚፈቱ ጉዳዮች ዳግም ከሚመለከታቸው አካላት ጋር ውይይት እንደሚደረግባቸው ተገልጿል። በዚህ ሀገራዊ ያልሆኑ ከዚህ እጅግ በጣም የሚበልጡ አጀንዳዎች በክልል የሚፈቱ አስተዳደራዊ ጥያቄዎች አሉ። እነዚያ አጀንዳዎች ደግሞ ለይተን ነጥረን አውጥተን ከዚያ ለሚመለከተው ደግሞ በጣም ቅርብ ጊዜ እንደገና እንደምታዩት እንደምሰሙት በየክልሉ ላሉ አመራሮች እናቀርባለን። ቀረ የሚባል ነገር እንዳይኖር በተለያዩ ደረጃዎች የሚመለሱ ጥያቄዎች ስላሉ እነዚያን ለሚመለከታቸው በሙሉ አዘጋጅተናቸዋል። የአስተዳደር ጉዳዮች ጋር የሚያያዙ ከማዳበሪያ ከመሬት አያያዝ ማን የከተማ ቦታን ያስተዳድር፣ ማን ገጠሩን ያስተዳድር፣ የመሬት አያያዙ በተመለከተ ቅድም ካልነው ጋር በዋና አጀንዳዎችነት አለ። ነገር ግን በየክልሉ የክልሉ ተጨባጭ ሁኔታ የሚያንጸባርቅ ለምሳሌ የአርብቶ አደሩ አካባቢ፣ የአርሶ አደሩ አካባቢ እንደየ አካባቢ እንደየ አየር ሁኔታ እንደየ አቀማመጡ የሚመለሱ ጥያቄዎች ስላሉ እነዚያን ደግሞ ህዝባችን ለእኛ ያቀረባቸውን እኛ ደግሞ መልሰን ለራሱ ለህዝቡ ህዝቡን ለሚመሩ መሪዎች አመራሮች እዛው አዘጋጅተን እንድናስረክብ እሱንም በጎን አዘጋጅተን በተለያዩ ሚኒስትሪዎች የሚፈቱ ለምሳሌ በትምህርት ሚኒስቴር የሚፈቱ በትምህርት ሚኒስቴር በኩል አጠቃላይ የትምህርቱን ስርዓት በተመለከተ አለ እንደ አጀንዳ። ነገር ግን ከትምህርት አያያዝ ጋር ከትምህርት ስርዓት ጋር ከካሪኩለም ከየአካባቢ ደግሞ ሁኔታዎችን ማንጸባረቅ በሚችለው መንገድ ወደዛ ስንሄድ እንደ አካባቢ ተጨባጭ ስለሚፈቱ እነዚያን ለሚመለከታቸው አዘጋጅተናል። ይህ የጋራ የምክክር ሂደት የኢትዮጵያን ሰላም ለማጽናት ረጅም ጉዞና ትዕግስት የሚጠይቅ ቢሆንም የስኬቱ ዋና መለኪያ በወረቀት ላይ የሚሰፍሩ ቃላቶች ሳይሆኑ ዜጎች እርስ በርሳቸው መግባባት፣ መተማመንና አብሮ የመኖር ጽኑ ፍላጎት ነው። የኢትዮጵያ ሀገራዊ ምክክር ዜጎችን የጋራ በሚያደርጉ ጉዳዮች ላይ በነጻነት እንዲወያዩ እድል የፈጠረ ነው አሉ የተፎካካሪ ፖለቲካ ፓርቲ አመራሮች። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚካሄደው ሀገራዊ ጉባኤ ስኬታማ እንዲሆን ሁሉም ኢትዮጵያውያን አሻራቸውን ሊያሳርፉ እንደሚገባም አመላክተዋል። ሄጂያ እንጂፈታ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ በርካታ ውጣ ወረዶችንና ተግዳሮቶችን በማለፍ አሁን ላይ ዋናውን ሀገራዊ ጉባኤ ወደ ማካሄድ ምዕራፍ ተሸጋግሯል። ኮሚሽኑ እስካሁን ባደረገው እንቅስቃሴ የተለያዩ የህብረተሰብ ክፍሎችን በማሳተፍ አጀንዳዎችን የማሰባሰብና ተወካዮችን የመምረጥ ሰፊ የዝግጅት ስራዎችን ሲያከናውን ቆይቷል። ይህ ሂደት በተለይም የተለያዩ የሀሳብ ፍንጮችን በማምጣትና ዜጎች በሀገራዊ ጉዳዮች ላይ በነጻነት እንዲወያዩ እድል በመፍጠር ረገድ ትልቅ ስኬት ሆኖ ተመዝግቧል። በዋናነት ሁለት የሚባሉ ተግባራቶችን ሲያከናውን ነበር። አንደኛው የአጀንዳ ማሰባሰብ ስራዎችን ማከናወን ነው። ለዚያ የአጀንዳ ማሰባሰብ ስራ የሚረዱ ደግሞ የአባላት ልየታዎችን ሲያካሄድ ቆይቷል። እነዚህ ሁለት ምዕራፎች በመላው ሀገሪቱ ተካሂደዋል። እኛም እንደ ፓርቲ እንደ ኢዜማ በእነዚህ የአጀንዳ ማሰባሰብና የአባላት ልየታ ስራዎች ላይ በንቃት ተሳትፈናል። በሁሉም ክልሎች ላይ በተደረጉት የሀገራዊ ምክክሩ የአጀንዳ ማሰባሰብ ስራዎች ላይ የእኛ አባላት በየቦታው የሚገኙ ተወካዮቻችን እንዲሳተፉ አድርገን አጀንዳዎቻችንን ለምክክር ኮሚሽኑ እንዲደርስ አድርገናል።
ይህ ሀገራዊ ምክክር በኢትዮጵያ ለዘመናት የዘለቁ መሰረታዊ የሀሳብ ልዩነቶችን በኃይል ከመፍታት ይልቅ በሰለጠነ መንገድ በጠረጴዛ ዙሪያ በውይይት የመፍታት ባህልን ለመገንባት መሰረት የሚጥል ነው። ምክክሩ ስር የሰደዱ የፖለቲካና የማህበራዊ ልዩነቶችን በውይይት በመፍታት ዘላቂ ብሔራዊ መግባባት ለመፍጠርና ጠንካራ ሀገረ መንግስት ለመገንባት ያለው አስተዋጽኦ እጅግ ከፍተኛ መሆኑም ይታመናል። በእኛ ሀገር ይህ አይነቱ ፕላትፎርም ይሄ አይነቱ መድረክ የመጀመሪያ ነው፣ አዲስ ነው። የረጅሙ የዘመናችንን ታሪክ ብንወስድ ብናይ አብዛኛው ጊዜያችንን ያሳለፍነው በግጭት በጦርነት ወይም ደግሞ በዛቻ በተለያዩ ጉዳዮች ናቸው። በጠረጴዛ ዙሪያ ቁጭ ብሎ በአጀንዳዎቻችን ላይ ምክክር በበቂ ሁኔታ አድርገናል ማለት አይቻልም። ይሄ ሀገራዊ ምክክር ሊያደርግ ያሰበው በዋናነት ሀገራዊ በሆኑ ዋና ዋና ጉዳዮቻችን ላይ በጠረጴዛ ዙሪያ ቁጭ ብለን የጋራ ምክክር ማድረግ ይገባናል። ከሐምሌ 8 2018 ዓ.ም ጀምሮ ታሪካዊና ሀገራዊ ጉባኤ ለማካሄድ የሚያስችል ቅድመ ዝግጅት ስራዎች በተጠናከረ ሁኔታ እየተከናወኑ ይገኛሉ። በዚህ ታሪካዊ መድረክ ላይ ከሁሉም የህብረተሰብ ክፍሎች የተወከሉ አካላት በውይይት ለዘላቂ ሰላምና አንድነት የሚበጁ የውሳኔ ሀሳቦችን ያመነጫሉ ተብሎ ይጠበቃል። ከዚህ በኋላ ያሉትንም ችግሮች ለመፍታት በቁርጠኝነት የሚሰራበት ከሆነ አሁንም ጥሩ ሂደት ነው። ይህ ታሪካዊ አጋጣሚ ስኬታማ ይሁን ዘንድ የሁሉም ኢትዮጵያውያን ተሳትፎና ቁርጠኝነት ወሳኝ በመሆኑ በተለይም ዜጎች ሂደቱን በባለቤትነት ስሜት በመደገፍ ልዩነቶችን በሆደ ሰፊነት በማስተናገድና የጋራ መፍትሄዎችን በመፈለግ ረገድ የበኩላቸው አዎንታዊ ሚና መወጣት እንዳለባቸው ጥሪ ቀርቧል። ያሉት ግጭቶች፣ ችግሮች፣ ልዩነቶች በውይይት መፈታት አለባቸው የሚለውን መነሻ ያቀረብን ስለሆነ ከዚሁም ጋር ደግሞ እኛ እንደ ፓርቲያችን ከሀገር አቀፍ እስከ ክልል፣ ከክልል እስከ ዞን፣ ከዞን እስከ ወረዳ መዋቅር አዘጋጅተን ለዚህ ዝግጅት ለዚህ ውይይት የምንችለውን አስተዋጽኦ በየደረጃው በየእርከኑ ማበርከት እንድንችል በዚህ ደረጃ ተደራጅተን ሰዎችንም መክረን የሚያስፈልገውንም አዌርነስ ሰጥተን በዚህ ላይ ስንሰራ ነበር። ታሪካዊ ሀገራዊ ምክክር ጉባኤ ስኬታማ እንዲሆን ሁሉም ኢትዮጵያውያን አሻራቸውን ማሳረፍ ይጠበቅባቸዋል። የግላችንን ወደ ጋራ እናምጣ። ሳንፈታ ወደ ነገ የምናሻግረው ቅሬታ አይኖር። በምክክር ኢትዮጵያ ትሻገር። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። ዓመታዊ የብሔራዊ ደህንነት ኮንፈረንስ እየተካሄደ ይገኛል። መድረኩ በኢትዮጵያ ብሔራዊ መከላከያ ኮሌጅ የተዘጋጀ ሲሆን አሁናዊ የኢትዮጵያ የብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች የሚመላከቱበት ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን እንዴት ውለሃል? የኢትዮጵያ ብሔራዊ ደህንነትን ከማስጠበቅ ጋር ተያይዞ እየተነሱ ያሉ ሀሳቦች በዚህ መድረክ ላይ ምንድናቸው የሚሉትን መረጃዎችህን ብታጋራን።
እንግዲህ በዚህ ጉባኤ በየዓመቱ በተለይ ደግሞ ኢትዮጵያ ከብሔራዊ ደህንነት አንጻር ምን አይነት ተግዳሮቶች አሉባት፣ መፍትሄዎቹስ ምንድነው የሚለው ነገር በስፋት የሚመላከትበት ጉባኤ ነው። ዛሬም እንግዲህ በተለይ ጠዋት በነበረው ጊዜ በተለይ ከዚህ ከቀጠናው ጋር ተያይዞ ያሉ ሁኔታዎች ምንድናቸው የሚለው ነገር በስፋት የተዳሰሰበት ነበር። እንደምናውቀው ዓለም በጣም በተለዋዋጭ ሁኔታ ውስጥ ነው የምትገኘው። ብዙ የማይገመቱ ነገሮች እየሆኑ ያሉበት ዓለም ውስጥ ነው የምንገኘውና በዚህ አሁን በምንገኝበት ዓለም ውስጥ ምን እየተከናወነ ነው የሚለውን ማወቅ፣ መገምገም እንዲሁም ደግሞ አቅጣጫዎችን ማስቀመጥ ይጠበቃልና በዚህ ረገድ በተለይ ይህ ጉባኤ በተለይ በዚህ በአፍሪካ ቀንድ ቀጠና አካባቢ ያሉ አሁናዊ ሁኔታዎች ምንድናቸው የሚለው ነገር በስፋት የተነሳበት ነው። ከዛ በተጨማሪነት በሀገር ውስጥ በተለይ እንደ ሀገር ምን አይነት ሁኔታ ውስጥ እንገኛለን የሚለውም በስፋት ተዳሶበታል ብለን ማንሳት እንችላለን። እንግዲህ ስለ ጉባኤው ፋይዳ በዋናነት ስናነሳ የመከላከያ የትምህርትና ስልጠና መምሪያ ዋና ኃላፊ ጀነራል ይመር መኮንን ያነሱትን ነገር ማንሳት እንችላለን። አሁን ላይ በተለይ ዓለም አቀፋዊ የደህንነት ሁኔታ ከመቼውም ጊዜ በላይ እየተወሳሰበ በርካታ ስጋቶችም እየተፈጠሩ እንደሆነ ነው ያነሱት። የማይገመት ሁኔታ ውስጥ እንገኛለን። ይህንን ደግሞ በንቃት መመልከት እንዲሁም ደግሞ መተንተን ያስፈልጋል። የብሔራዊ ደህንነትን የሚፈታተኑ ጉዳዮችን የመመርመር እንዲሁም ደግሞ የመፍትሄ ሀሳቦችን ለማቅረብ በተለይ መሰል ጉባኤዎች ከፍተኛ የሆነ ፋይዳ እንዳላቸው ነው ያነሱት። ቀደም ሲል እንዳነሳሁት በዚህ ጉባኤ ላይ በተለይ ደግሞ የጎረቤት ሀገራት ምን አይነት ሁኔታ ውስጥ ነው ያሉት የሚለው ተነስቷል። በተለይ ኢትዮጵያስ ከእነዚህ ሁኔታዎች ጋር ተያይዞ ምን አይነት ነገሮች ሊገጥሟት ይችላሉ የሚለው በስፋት እየተዳሰሰበት ነው ብለን ማንሳት እንችላለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌም እንዲሁ በመድረኩ ላይ ንግግር ሲያደርጉ ነበርና እሳቸው በተለይ አሁን ላይ የኢትዮጵያ ኤሊት የሚባሉ የኢትዮጵያ ብዙ ነገሮችን ሲወስኑ የመጡ አካላት ቆም ብለው ማሰብ ያለባቸው ጊዜ እንደሆነ አንስተዋል። ከተለያዩ ነገሮች አንጻር ማለት ነው። ባለፉት ዓመታት በተለይ ከነዚህ አካላት ጋር ተያይዞ ኢትዮጵያ ሰፊ ችግር ማስተናገዷን አንስተዋል። በተለይ ይሄ ጽንፍ ላይ ካሉ ኤሊቶች ጋር ተያይዞ ማለት ነው። እነዚህ አካላት እንግዲህ ኢትዮጵያ ውስጥ በተለይ ያሉ ሀብቶች ለልማት ከመዋል ይልቅ ለጦርነት እንዲውሉ ከፍተኛ አስተዋጽኦ ሲያበረክቱ እንደነበር ነው ያነሱት። ቀደም ሲል እንዳልኩት ጽንፈኛ በጽንፍ ቆመው ያሉ ኤሊቶች ማለት ነው። ስለዚህ አሁን ላይ በተለይ ለሀገር መፍትሄ የሚሆን ነገር ላይ ትኩረት ማድረግ እንዳለባቸው ጭምር ነው ያነሱት። ያው የተለያዩ አካላት በተለይ የኢትዮጵያን ሰላም እንዲሁም ደግሞ እድገት የማይሹ አካላት ውስጣዊ አለመግባባቶችን፣ ችግሮችን በመጠቀም ኢትዮጵያን መጉዳት ይፈልጋሉና ከነዚህ አካላት ጋር ከመስራት ይልቅ በተለይ ኢትዮጵያውያን የውስጥ ጉዳዮች ላይ ትኩረት አድርገው በመስራት ችግሮቻቸውን በጋራ በውይይት መፍታት እንዳለባቸውም ጭምር ነው ሲያነሱ የነበረው። በተለይ የሀገራዊ ምክክሩም ከዚህ ጋር ተያይዞ እሳቸውም ሲያነሱ የነበሩት ጉዳይ ነው። እንግዲህ እንዳጠቃላይ በተለይ ዓለማችን ምን አይነት ሁኔታ ውስጥ ትገኛለች? የምንገኝበት ቀጠናስ ምን አይነት ነው? ኢትዮጵያስ ያለችበት ሁኔታ ምንድን ነው የሚለው በስፋት የተዳሰሰበት ጉባኤ ነው። ባልደረባችን ወንደሰን አፈወርቅ ስለ መረጃዎች እናመሰግናለን። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
በሐረሪ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር 1.7 ሚሊዮን ችግኞችን ለመትከል ዝግጅት ተደርጓል። ባለፉት ዓመታት የተተከሉ ችግኞች የህብረተሰቡን ኑሮ ለማሻሻልና የምግብ ሉዓላዊነትን በማረጋገጥ እያገዙም ይገኛሉ። ቴድሮስ ታደሰ ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር በሐረሪ ክልል ለሚገኙ አርሶ አደሮች ለዓመታት በለመዱት የእርሻ ስራ ላይ አዲስ ተስፋን እንዲሰንቁ አስችሏቸዋል። ከዓመታት በፊት የተከሏቸው የማንጎ ችግኞች ዛሬ ፍሬ አፍርተው የምግብ ሉዓላዊነታቸውን እንዲያረጋግጡ ከማስቻሉም በላይ የገቢ ምንጭ በመሆን ህይወታቸውን እየቀየሩ ይገኛል። የተከልኳቸው ችግኞች አድገው ዛሬ ምርት እየሰበሰብኩ እገኛለሁ። ቤተሰቤን ከመመገብ ባለፈ ለገበያ በማቅረብ ተጠቃሚ መሆን ችያለሁ። በሐረሪ ክልል ከሚገኙ 5 የችግኝ ጣቢያዎች መካከል ይህ አንደኛው ነው። የቂሌ ችግኝ ጣቢያ ተብሎ ይጠራል። እንግዲህ በዚህ ችግኝ ጣቢያ በርካታ ችግኞች ለዘንድሮ የአረንጓዴ አሻራ መርሃ ግብር ዝግጁ ሆነዋል። አሁን ይሄ በእጅ ላይ የምትመለከቱት የአቮካዶ ምርጥ ዘር ነው። ይህ ችግኝ እንግዲህ ከተተከለ በኋላ በ3 ዓመት ውስጥ ምርት መስጠት ይችላል። አጠቃላይ እንግዲህ የአረንጓዴ አሻራ መርሃ ግብር እንደዚህ የዜጎችን የምግብ ዋስትና ከማረጋገጥ ባሻገር ለበርካቶች የስራ እድልም እየፈጠረ ይገኛል። እንግዲህ በዚህ ችግኝ ጣቢያ ብቻ 36 ዜጎች በቋሚነትና በጊዜያዊነት የስራ እድል ተፈጥሮላቸዋል። እዚህ ችግኝ ጣቢያ ውስጥ በመቀጠሬ ቋሚ ገቢ ማግኘት ችያለሁ። ህይወቴን በጥሩ ሁኔታ እየመራውበት እገኛለሁ። እዚህ ችግኞቻችንን እናዘጋጃለን። የተፈጠረልን የስራ እድል ከራሳችን አልፎ ቤተሰቦቻችንን እንድንረዳ አስችሎናል። እኔ 6 ልጆችን የማስተዳድረውና የማስተምረው ከዚሁ በማገኘው ገቢ ነው። በሐረሪ ክልል ባለፉት 8 ተከታታይ ዓመታት በተከናወኑ የችግኝ ተከላ መርሃ ግብሮችና የአፈርና ውሃ ጥበቃ ስራ ምክንያት በክልሉ የአየር ንብረትና የተፈጥሮ ሀብት ጥበቃ ላይ ተጨባጭ ለውጦች ተመዝግቧል። እንግዲህ በተመሳሳይ ልክ እንደ አረንጓዴ አሻራ የአፈርና ውሃ ጥበቃ ስራዎች በየአመቱ ይሰራሉ። እነሱም ጎርፍን ለመከላከል እንዲሁም የአፈር ለምነትን ለማስጠበቅ እንዲሁም የአፈር መሸርሸርን ለማስቀረት ጠቀሜታው ከፍ ያለ ነው። ከዛ ውጪ ዘንድሮ የአፈርና ውሃ ጥበቃ የሰራንበትን ቦታ አረንጓዴ አሻራ እንቀጥልበታለን። በዘንድሮ መርሃ ግብርም ከ1.7 ሚሊዮን በላይ ችግኞችን ለመትከል ዝግጅቶች ተጠናቀዋል። ወደ ክልላችን ስንመጣ ባለፉት የለውጥ ዓመታት እንደ ክልላችን ወደ 15 ሚሊዮን በላይ የሆኑ ችግኞች በተለያዩ የአፈርና ውሃ ጥበቃ ስራዎች ጋር በማቀናጀት ችግኞችን የመትከል ሁኔታዎች አሃዞቹ ያሳያሉ ማለት ነው። እነዚህ ስራዎች በአሁን ሰዓት በርካታ ለውጦችን ያሳያሉ። በተለይ ከዚህ ከአፈር ውሃ ጥበቃ ጋር ተያይዞ የግራውንድ ወተር ውሃ መጨመር አለ። ከዚህ ጋር ተያይዞ ምርትና ምርታማነትን ከማሳደግ አንጻር አርሶ አደሩ ከምግብ ዋስትና ከማረጋገጥ አንጻር ብዙ በርካታ ለውጦችን ያመጣበት ሁኔታዎች አሉ። ዘንድሮ እንደ ክልላችን ወደ 1.7 ሚሊዮን ችግኞችን ለመትከል ነው ያቀድነው። በዚህ አገራዊ ንቅናቄ በቢሊዮን የሚቆጠሩ ችግኞችን መሬት ላይ በማሳረፍ የኢትዮጵያን አረንጓዴ ልማት ታሪክ በአዲስ መልክ መቀየር ተችሏል። የተመዘገቡ ስኬቶችም የሀገሪቱን ዘላቂ ልማት የማረጋገጥ ጉዞን በከፍተኛ ደረጃ አፋጥነዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የክልሉን የዘንድሮ የአረንጓዴ አሻራ መርሃ ግብር በይፋ አስጀመሩ። በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ቢሊዮን በላይ ችግኞች እንደሚተከሉ የተገለጸ ሲሆን ችግኞቹን በተደራጀ መንገድ በክላስተር ለመትከል ትኩረት መሰጠቱን ርዕሰ መስተዳደሩ ገልጸዋል። ሳሙኤል ወርቃየው ተጨማሪ መረጃዎችን አድርሶናል። አመሰግናለሁ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የዘንድሮውን የአማራ ክልል የአረንጓዴ አሻራ መርሃ ግብር በሰሜን ጎጃም ዞን በሰሜን ሜጫ ወረዳ በይፋ አስጀምረዋል። በዚሁ የይፋ ማስጀመሪያ መርሃ ግብር ላይ እንግዲህ የተለያዩ መልእክቶችን አስተላልፈዋል። በተለይ እንግዲህ በክልል ደረጃ ባለፉት 7 ዓመታት በተተከሉ ችግኞች በተለይ የአየር ንብረት ለውጥን ለመከላከል የሚደረገውን ጥረት በመደገፍ ከዛ ባሻገርም የምግብ ዋስትና ለማረጋገጥ የሚደረገውን ጥረት በመደገፍና በሌሎችም ተግባራት ይህ የአረንጓዴ አሻራ መርሃ ግብር ለውጦችን እያሳየ እንደሚገኝ አመላክተዋል። እንግዲህ የባለፉት ዓመታትን ለውጦችን እንደ ልምድ በመውሰድ በዚህ ዓመትም ወደ 1.7 ቢሊዮን ችግኞችን በክልል ደረጃ ለመትከል ወደ 262 ሺህ ሄክታር መሬት መዘጋጀቱን ገልጸዋል። እንግዲህ በክልል ደረጃ በተለይ በዚህ ዓመት ለየት የሚያደርገው ከባለፉት 7 ዓመታት በተሻለ መልኩ በተለይ ችግኞችን በተደራጀና በክላስተር የመትከል ተሞክሮችን በዚህ ዓመት ለማስፋት በትኩረት እየተሰራ እንደሚገኝ ገልጸዋል። ይህንንም ታዲያ ባለፈው ዓመት የክልሉ መንግስት ወደ ስራ ባስገባው የ25 ዓመት አሻጋሪ
እቅድም አንዱ አካል ተደርጎ እየተሰራበት እንደሚገኝ ገልጸዋል። እንግዲህ በዚህ ዓመት የሚተከለው በሄክታር በተለያዩ ክላስተሮችና የተለያዩ ኩታገጠሞችን የማስፋፋት ስራዎች እንደሚሰሩ ገልጸዋል ማለት ነው። እንግዲህ አሁን በምንገኝበት በዚሁ በመራዊ አካባቢም በዛሬው ዕለት የተጀመረበት ማለት ነው በክላስተር ሰፋፊ የሆኑ የቡናና የአቮካዶ አትክልቶች ፍራፍሬ ችግኞች እየተተከሉ ይገኛሉ። ርዕሰ መስተዳድሩ ከዚህ ባሻገር በተለይ የአርሶ አደሩ አመለካከትም እያደገ መምጣቱን ገልጸዋል። በእነዚህ 1.7 ቢሊዮን የሚተከሉ ችግኞችን ለመትከልም ከ5.1 ሚሊዮን የሚሆኑ ዜጎች ይሳተፋሉ ተብሎ እንደሚጠበቅ ገልጸዋል። በዚህ ዓመት በሚከናወነው የአረንጓዴ አሻራ መርሃ ግብርን በተለይ የክልሉ ማህበረሰብ በነቂስ ወጥቶ እንዲንከባከብ በነቂስ ወጥቶ ችግኞችን እንዲተክልም መልእክታቸውን አስተላልፈዋል። የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮም ተገኝተው መልእክት አስተላልፈዋል። እንግዲህ ባለፉት 7 ዓመታት የተተከሉ ወደ 10.6 ቢሊዮን ችግኞች በክልል ደረጃ ማለት ነው በተለይ የአፈር መሸርሸርን በመከላከል ረገድ ያበረከቱ እንደሚገኙ ገልጸዋል። ለአብነት ያክልም በተለይ የክልሉን የደን ሽፋንም ከነበረበት 14.6 በመቶ ወደ 18.9 በመቶ ማሻገር መቻሉን ገልጸዋል። ለጊዜ ያለ መረጃ ይህን ይመስላል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። የሐዋሳ ከተማን የቱሪዝምና የኮንፈረንስ ማዕከል ለማድረግ ያለመው የኮሪደር ልማት ስራ እየተከናወነ ነው። በከተማዋ በ3 ምዕራፎች የተከናወኑ የኮሪደር ልማት ስራዎች የተጠናቀቁ ሲሆን 4ኛው ምዕራፍም በቅርቡ ተጠናቆ ለአገልግሎት ክፍት ይሆናል። የሐዋሳ ከተማ ኮሪደር ልማትን በተመለከተ ከከተማዋ ከንቲባ ጥራቱ በየነ ጋር ባልደረባችን ፍቃድ ባለማየሁ ቆይታ አድርጓል። እሱን እንከታተል። በኢትዮጵያ በስፋት የኮሪደር ልማት ከሚከናወንባቸው ከተሞች መካከል የሐዋሳ ከተማ አንዷ ናት። ለመሆኑ በሐዋሳ የኮሪደር ልማት ስራ በምን ደረጃና በምን ስፋት እየተከናወነ ይገኛል? በዚህ ጉዳይ ላይ የከተማዋን ከንቲባ አቶ ጥራቱ በየነን እናነጋግራቸዋለን። አብራችሁን ቆዩ። ሐዋሳ ላይ በስፋት የኮሪደር ልማት ስራዎች እየተከናወኑ ነው የሚገኙት። የተጠናቀቁም አሉ፣ አሁንም እየተሰሩ ያሉ አሉና እንዲሁ የኮሪደር ልማቱ በተለይም በሁሉም የከተሞች አቅጣጫ ከማስፋት አኳያ ምን ደረጃ ደርሷል ማለት እንችላለን? እሺ፣ በጣም አመሰግናለሁ። እንግዲህ የኮሪደር ልማቱ ቀደም ብሎ በከተማችን ሐዋሳ በመጀመሪያው ዙር የኮሪደር ልማት ከተሰራ በኋላ ሁለተኛውና ሶስተኛው ዙር የምንለው የኮሪደር ልማት ባለፈው ቅርብ ጊዜ ውስጥ ክቡር ጠቅላይ ሚኒስትር መጥተው በይፋ አገልግሎት እንዲሰጥ ካስጀምሩ በኋላ ቀጣዩ ወይም 4ኛ ዙር የምንለው የኮሪደር ልማት ስራ ጀምረናል። በሁለተኛና በሶስተኛው የኮሪደር ልማት ስራችን ወደ 8.9 ኪሎ ሜትር የሚሆን የኮሪደር ልማት ስራ ነው ያከናወን ነው። በነዛ የኮሪደር ልማት ስራዎች አሁን ያለንበትን ጨምሮ
እጅግ ዘመናዊ የሆኑ የእግረኛ መንገዶች፣ የብስክሌት መንገዶች፣ የህፃናት መጫወቻ፣ የስፖርት ማዘውተሪያ ቦታዎች፣ ካፍቴሪያዎችና ፓርኪንግና ተርሚናሎችን አካቶ ነበር የተሰራው። ይሄ ሁለተኛና ሶስተኛው ዙር የተሰራው የኮሪደር ልማት ስራ እንዲሰፋ ሌሎች የከተማው አካባቢዎች ላይም ተደራሽ እንዲሆን በሰጡን የስራ አቅጣጫ መሰረት ከምረቃው ማግስት ጀምሮ አራተኛውን የኮሪደር ልማት ስራችንን ጀምረናል። ይሄ በጥቅሉ ወደ 4 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ ነው እየተካሄደ ያለው። እስካሁን የተከናወኑት በተለይም የሐዋሳን ገጽታ ከመቀየር አንጻር ምን ያህል አስተዋጽኦ አበርክቷል ማለት እንችላለን? የሐዋሳ ገጽታ ምን ያህል ተቀየረ? ሐዋሳ የምትታወቅበት የነበረው ውበቷ እና የከተሞች ቁንጮ የነበረች ተምሳሌት የነበረች በተለይ በአረንጓዴ ልማቷ የምትጠቀስ ከተማ ነበረች። ሌሎች ከተሞች ቀደም ብለው የኮሪደር ልማቱን በመስራታቸው ምክንያት የተሻለ የነበረው የሐዋሳ ገጽታ በአንዳንድ ከተሞች ተበልጦ ነበር። እንግዲህ በዚህ በቅርብ ጊዜ ውስጥ በሰራነው የኮሪደር ልማት ስራ ያንን የቀድሞ ስሟን የቀድሞ ደረጃዋን የሚያስጠብቅ ሐዋሳ አሁን በልማት ጎዳና ላይ መሆኗን በተጨባጭ የሚያሳይ የተነቃቃ ሁኔታ ነው አሁን በከተማችን ውስጥ የሚገኘው። የሐዋሳ ከተማ ነዋሪዎች በኮሪደር ልማቱ ያላቸው ተሳትፎስ እንዴት ነው የሚገለጸው? ይሄ እንግዲህ ፕሮጀክቶች ብዙ ጊዜ የሚዘገዩት የወሰን ማስከበር ጉዳይ ሲያጋጥም፣ አንዳንድ ጊዜ በአንድ ግለሰብ በሁለት ግለሰብ ሙሉ ኮሪደር ሙሉ ፕሮጀክት የሚዘገይበት እድል አለ። እንደ ሐዋሳ ፕሮጀክቱ በወሰን ማስከበር የሚሆን እንደዚሁም በሌሎች ከማህበረሰቡ ጋር በተገናኙ ጉዳዮች ለቀናት አይደለም ለደቂቃ አልዘገየም። ይሄ የከተማው ነዋሪ ፕሮጀክቱን በመደገፉ ምክንያት እየመጣ ነው። በዚህ አጋጣሚ የሐዋሳ ከተማ ህዝብ አሁን አራተኛ ኮሪደር ስንጀምርም የሐዋሳ ሐይቅ ልማትን አሁን ስንጀምር ንብረቱን ከማፍረስም ባለፈ በጣም በርከት ያለ ነዋሪ እየተሳተፈ ሀብት ለልማቱ እየሰጠን ያለው በብዙ መቶ ሚሊዮኖች አሁን እየተዋጣ ቃል እየተገባ ነው ያለውና የሐዋሳ ከተማ ነዋሪ የልማት ተሳትፎ እጅግ የሚደነቅ ነው ብሎ መውሰድ ይቻላል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለነበሩት ቆይታ እጅግ በጣም አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። እሺ። የአዲስ አበባ ኮሪደር ልማት የከተማዋን ነዋሪዎች ጤናቸውን እንዲጠብቁ የተመቻቸ መሰረተ ልማት ሆኗል። ከወጣት እስከ ጎልማሳ የከተማው ነዋሪ በየአካባቢው ባሉ ክፍት ቦታዎች ላይ የአካል ብቃት እንቅስቃሴ እያደረጉም ይገኛሉ። በተመቻቸው የከተማ ጎዳና የአካል ብቃት እንቅስቃሴ ከሚሰሩ ቡድኖች ጋር መቅደላዊ ደረጃ ያደረገችው ቆይታ አለ። እሱን እንከታተላለን። ከዚህ ቀደም ለተሽከርካሪዎች የተተዉ የከተማ ስፍራዎች፣ የአስፋልት መንገዶች ዛሬ ለጤናማ አኗኗር መዳረሻ ሆነዋል። በኮሪደር ልማት የተፈጠሩ የእግረኛ መራመጃ ቦታዎችና የመዝናኛ ስፍራዎች ወጣቶችን ወደ አካል ብቃት እንቅስቃሴ እየሳቡ ነው። ይህ ለውጥ በወጣቶች ጤናና በከተማ ማህበራዊ ሕይወት ላይ ምን እያመጣ ነው? እንዴት ነሽ? ሰላም፣ እንዴት ነሽ? እንተዋወቅ። ኑንያት መሰረት እባላለሁ። የደቦል ረኒንግ ክለብ መስራች ነኝ። እሺ፣ በጣም እናመሰግናለን። ዛሬ እንግዲህ ከዚህ ከመገናኛ ወደ ቦሌ መንገድ ልትሮጡ ስትሉ ነው የተገናኘ ነውና በጎዳናዎች ላይ የመሮጥ ልምዳችሁ መቼ ነው የጀመረው የሚለውን እስቲ ትንሽ በይን። የጀመርነው የዛሬ 6 ወር ነው። ከዛሬ 6 ወር በፊት መጀመሪያ የምንሮጠው በፓርክ ውስጥ ነበረ፣ ፍሬንድሺፕ ፓርክ። ግን ለሁሉም ሰው እንድንዳረስ ብለን እሁድንና ሮብን አደረግነው ከመገናኛ እስከ ቦሌ ሩዋንዳ ድረስ ማለት ነው። ሮብ ከመገናኛ እስከ ቦሌ ሩዋንዳ ድረስ እንሮጣለን። ሩጫችሁን ወይ ደግሞ እንቅስቃሴያችሁን እንዳናቋርጥ እንቅስቃሴያችሁን ቀጥሉ፣ በካሜራችን እንከተላችኋለን። መዳረሻችሁ ላይ ሩዋንዳ። እናመሰግናለን። ባይ 1 2 3 4 ጎ ሌትስ ጎ። ተመልካቾቻችን እንግዲህ መገናኛ ነበረ ስናገኛቸው፣ አሁን መዳረሻቸውን እዚህ ቦሌ ሩዋንዳ ድልድይ ስር ነው ሁሌ የሚያደርጉትና 5 ኪሎ ሜትር የሚሸፍን ሩጫ አድርገው ሁሉም የደቦል ቲም እዚህ ተሰባስቧል። ቅድም ስትነግሪኝ
6 ወር ሆናችኋል አንቺ ካስጀመርሽውና እንዴት ነው እስቲ ሀሳቡ ሊመጣ የቻለው ጎዳናዎች ላይ እንቅስቃሴዎችን የማድረግ? በጣም ደስ የሚልሽ ነገር አሁን ንጹህ ነው ጎዳናው እንደምታዩ። ከዛ ደግሞ የሚያስፈራሽ ነገር የለም። አሁን ድሮ ቢሆን ጨለማ ነው፣ ብርሃን መብራት የለም፣ መንገዱ ንጹህ አይደለም፣ ቱቦች ክፍት ሊሆኑ ይችላሉ፣ ልትወድቂ ትችያለሽ። አሁን እሱ የለም። ቀጥ ብለሽ ከጀመርሽበት እስከ መጨረሻው ድረስ ንጹህ አየር፣ ደስ የሚል ከተማ ውስጥ ትሮጫለሽ ማለት ነው። አይተሽን ከሆነ ሁላችንም ፊታችን ብራይት ነው፣ ጸጉር ጌጥ እናደርጋለን። ያ የምሽቱን እንትን ይገልጻል፣ ቫይቡን ይገልጻል ማለት ነውና ለዛ ብለን ነው እንደዛ የምናደርገው። ግዴታ 5 ኪሎ ሜትር በ20 ደቂቃ ምናምን ጨርስ የሚባል ነገር የለም። የቻለውን ሁሉ አድርጎ እቺን ድልድይ ግን እንዲነካ ግዴታው ነው። የከተማ ማስዋብ ስራዎች ይሰራሉ ለእግረኞች፣ ለነዋሪው፣ ለተንቀሳቃሹ ምቹ ለማድረግ ነው። እናንተ ደግሞ በሌላ መልኩ ይሄንን ውበት ገልጣችኋል ብዬ አስባለሁ። ምቹነቱ እንዴት ነው የምትገልጪው አንቺ? በጣም ምቹ ነው ለመሮጥ በጣም የሚመች ነገር ነው። ከነበረው ነው እኛ የምናነጻጽረውና አሪፍ ነው ያሁኑ ነገር። በጣም ደስ እያለን ነው የምንሮጠው። እንዲህ ያሉ ቦታዎች በከተማው ላይ አሁን የተቀመጥንበት ቦታ ራሱ ከዚህ ቀደም እንደዚህ መሆን የማይቻልበት ነበር እና ለክፍት ቦታዎች፣ ለእንቅስቃሴ ምቹ የሆኑ ቦታዎች ለነዋሪው ምን አይነት ጠቀሜታ አላቸው ታያለሽ? አሁን በየአካባቢው ታያለሽ የተሰሩ ጋርደኖች አሉ፣ ፓርኮች አሉና ሰው ወክ ያደርጋል ከራሱ አልፎ አንድ ላይ ሆኖ ከቤተሰቡ ጋር ወክ ያደርጋል በነፃነት ፍርሃት ሳይኖርበት ማለት ነውና የሆነ ጊዜ ላይ ብታስቢው ከሆነ ሰዓት በኋላ ሰው ይፈራል፣ አይወጣም፣ መንቀሳቀስ በጣም ይፈራል። አሁን ነፃ ነው፣ ብራይት ነው እንደምታየው። በየትኛውም 4 ሰዓትም ሆነ 5 ሰዓት ላይ ሰፈርሽ ውስጥ ባለው ፓርክ ውስጥ መንቀሳቀስ ትችላለሽ እና ይበረታታ ይኑር ነው የምለው። እንደውም አንዳንድ ቦታዎች ራቅ ይላሉ። ለምሳሌ እንደ ፍሬንድሺፕ ፓርክ የሆነው ለሰሚት በጣም ይርቃል። ምመኘው ምፈልገው ትልቅ ፓርክ እዛ አካባቢ የሆነኛውም አካባቢ ደግሞ እንደዛ ትልልቅ ፓርኮች ኖረው ሰው እንቅስቃሴ እንዲያደርግ ገደብ ሳይኖረው ወይ መሸብኝ ወደ ቤት ሄድ ምናምን ሳይል እንደፈለገ በዛ ፓርክ ውስጥ እንዲንቀሳቀስ አክቲቪቲ እንዲያደርግ ቢኖሩ በጣም ደስ የሚል ነገር ነው፣ ይበረታታ ነው። በጣም አመሰግናለሁ ኑንያ፣ ጥሩ ጊዜ ነበረን። ብዙዎች ሀሳብሽ እንዲጋሩ እመኛለሁ። በጣም እሺ። ተመልካቾች እንግዲህ ቀደም ሲል ለተከታተላችሁት የኮሪደር ልማቱን በሌላ ውበት የገለጡ ለአካል ብቃት እንቅስቃሴ፣ ለሩጫ ራሳቸውን ጤናቸውን ለመጠበቅ ጠቀሜታውን በሌላ መልኩ ያሳዩን ወጣቶች ጋር ነበረ ቆይታ ያደረግነው። የምሽት እንቅስቃሴዎች አሁን ላይ በኮሪደር ልማቱ እጅጉን የተሳለጡ ሆነው ለማየት ችለናል። የነበረኝ ቆይታ ይሄን ይመስላል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 28ኛ መደበኛ ስብሰባውን እያካሄደ ነው። ምክር ቤቱ የኢትዮጵያ ሕዝብ እንባ ጠባቂ ተቋም የ2018 በጀት ዓመት የ11 ወራት እቅድ አፈጻጸምን አድምጧል። የተቋሙ ዋና እንባ ጠባቂ ስመኝ ውቤ ተቋሙ በ11 ወራት ውስጥ 1715 አቤቱታዎችን ማስተናገዱንም ገልጸዋል። ምክር ቤቱ የመረጃ ነጻነት ረቂቅ አዋጅንና የፌዴራል ሸሪያ ፍርድ ቤቶችን ረቂቅ አዋጅን አስመልክቶ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጆቹን ያጸድቃል ተብሎም ይጠበቃል። ሳዳት መሐመድ ሳኒ ተጨማሪ መረጃዎችን ልኮልናል፣ እንደሚከተለው ይቀርባል። አመሰግናለሁ። እንግዲህ ዛሬ በ5ኛ የስራ ዘመን 28ኛ መደበኛ ጉባኤው ምክር ቤቱ የተለያዩ ጉዳዮችን ተመልክቷል። ከነዚህ ውስጥ መካከል የኢትዮጵያ ሕዝብ እንባ ጠባቂ ተቋምን የ11 ወራት የስራ አፈጻጸም ሪፖርት አዳምጧል። በዚህም በሪፖርቱ ላይ በተመለከተው መሰረት ማለት ነው ዋና እንባ ጠባቂ ወይዘሮ ስመኝ ውቤ እንደገለጹት በዚህ ተቋሙ የተለያዩ ሪፎርሞችን አድርጓል። ከነዚህ ውስጥ መካከልም ሪፖርቱ ካቀረባቸው መካከል የሰራተኛ መዋቅር እንዲሁም የአሰሪና የሰራተኛውን ሁኔታ መቀየር እንደዚሁም ደግሞ ሰራተኛን ከስራው ጋር የሚያገናኝ የመዋቅር ድልድል ተከናውኗል። ይህም ውጤታማ እንደነበረ ተናግረዋል። እንግዲህ ዋና እንባ ጠባቂዋ እንደገለጹት በዚህ ተቋም ውስጥ ማለት ነው 1700 በላይ አቤቱታዎች በዚህ 11 ወራት ውስጥ ቀርቧል። ከነዚህ ውስጥ መካከል እንግዲህ 500 የሚሆኑት ውድቅ ተደርገዋል። ውድቅ የተደረጉበት ምክንያቱም በተለይ ደግሞ ፍርድ ቤት የያዛቸው ጉዳዮች እንደዚሁም ደግሞ አንዳንድ መስሪያ ቤቶች ላይ ዲሲፕሊን ኮሚቴ ቀርበው እየታዩ ያሉ ጉዳዮች እንዲሁም ሌሎች ደግሞ የፍርድ ቤት ጉዳይ ፍርድ ቤት የያዛቸውን ጉዳዮች እንባ ጠባቂው የማያይ መሆኑ ተመላክቷል።
እንግዲህ ዋና ችግር ነው ብለው ያነሱት በአፈጻጸም ሂደታቸው ላይ ዋናው ችግር ግብረ መልስ የማይሰጡ ወይም ደግሞ የተሰጣቸውን የአስተያየት የማይቀበሉ ተቋማት መኖራቸውን ገልጸዋል። በተለይ ደግሞ እስከ መጨረሻ ሄደው ይህንን ምክረ ሀሳብ አልቀበልም ያሉ ተቋማት ምንድነው የተደረጉት? በልዩ ሪፖርት ለምክር ቤቱ እስከ ማሳወቅ ድረስ እንደዚሁም ለአቃቢ አቅርቦ እስከ መክሰስ የሚደርስ አካሄድ ሄደዋል ማለት ነው። በአጠቃላይ ተቋሙ እንደ ዋና ችግር ያነሳው ምንድነው? ዋና ቋሚ መስሪያ ቤት የለውም ተቋሙ። ዋና ቋሚ መስሪያ ቤት ያለመኖሩ ደግሞ ለብዙ አይነት ችግሮች ዳርጎታል። ከነዚህ መካከል የራሱን የሆነ የቴክኖሎጂ መሰረተ ልማት እንዳይዘረጋ አድርጎታል። እንደዚሁም ደግሞ የዘረጋቸውን መሰረተ ልማቶች ሌላ በሚከራይባቸው ቦታዎች ሁሉ ደግሞ እንዲገነባ ወይም ደግሞ እንዲዘረጋ መደረጉ ትልቅ ዋጋ እያስከፈለው መሆኑን ጠቁመዋል። ሌላው በምክር ቤቱ የተታየው የሸሪያ ፍርድ ቤቶችን የተመለከተ ረቂቅ አዋጅ ነው። ይህንንም ምክር ቤቱ ተመልክቶ አጽድጎታል። ሌላው የመረጃ ነጻነት አዋጅን በተመለከተ ነው። ይህም የመረጃ ነጻነት አዋጅን በተመለከተ አንዳንድ ማሻሻያዎች ከምክር ቤቱ የቀረቡ ሲሆኑ ማሻሻያዎቹን ተቀብሎ ምክር ቤቱ አጽድጎታል። የህወሓት የጥፋት ቡድን የወጣቱን ህይወት ለርካሽ ፖለቲካው መጫወቻ ካርድ ሲል ዳግም የጦርነት ነጋሪት እየጎሰመ ይገኛል። ወጣቱ ትውልድ ለጦርነት ጥሪውን ጆሮ ባለመስጠት ዳግም የታሪክ ጠባሳ አካል ከመሆን ራሱን ሊጠብቅም ይገባል። ሜሮን በረዳ በጉዳዩ ላይ ተጨማሪ ዘገባ አላት። እኔ ካልመራው ሀገር ትውደም የሚለው የህወሓት ቅዠት ትላንት የትግራይን እናት ያለ ልጅ ያስቀረ ወጣቱን ከነገ ተስፋው ያቆመ እንደነበር የቅርብ ትዝታ ነው። ይህ ግን ከነበር ተሻግሮ ዛሬም የእናቶችን ለቅሶ ድምፅ ለመስማት የህፃናትን ደስታ ከፊታቸው ለመቀማት የሚራራ አይደለም። ቡድኑ የጦርነት አባዜው ዛሬም በትግራይ ሰላምና ልማት የሩቅ ናፍቆት እንዲሆንና ማህበረሰብን በጦርነት ስጋት ውስጥ መክተቱንም አልተውም። የትግራይ ህዝብ የሰላም አየር መተንፈስ በጀመረበት ማግስት ጭር ሲል የማይወደው ይኸው ቡድን የራሱን ስልጣንና ጥቅም ለማስጠበቅ ሲል ዛሬም የወጣቱን ተስፋ ለማጨለምና ለስቃይ ሊማግድ አዲስ የጦርነት ነጋሪትን እየጎሰመ ይገኛል። አሁን ጭራሽ ይባስ ብሎ ወጣቱ እያፈሱ ባስገዳጅ ሁኔታ ጭራሽ የደበቀ ቤተሰብ ካለ ህግ አውጥቶ የመከተምና የሚሉት አለ እነሱ የደበቀም 50 ሺህ ነው የሚከፍለው እያሉ በጣም ህዝቡን እያስቸገሩት ነው ማለት ነው። በአሁኑ ሰዓት ከፕሪቶሪያ የውል ስምምነቱ በኋላ ህዝብ ትግራይ ሰላም አግኝቶ ነበር። አሁን ግን ወጣቱ በኃይል ወደ ማሰልጠኛ በኃይል እየወሰዱት ነው። ይሄ ትክክለኛ ሀሳብ ነው። ወጣቱ ማለት የአንደኛ ዘመን ነው። ሰርቶ ለውጥ የሚያስብበት ጊዜ ነው እንጂ እንደኔ እንደ የትግራይ ወጣትም እዛ ያሉ ጓደኞች የሚያስቡት ሰላም ነው የሚያስቡት። ለፖለቲካ ህልውና ሲል የማይፈጥረው ጥምረትና የማይሻገረው ድንበር እንደሌለው ያሳየው ይህ ቡድን ትግራይን ወደ ከፋ የቀውስ አዙሪት ለመክተት ዛሬም አልቦዘነም። የሰላምና የውይይት አማራጮችን ገፍተው ብረትን በመምረጥ ሀገርን ለማሸበርና ለማፍረስ ከሚንቀሳቀሱ የጥፋት ኃይሎች ጋር ጥምረት የፈጠረው ይህ ቡድን ከውስጥ ባንዳ አልፎ የኢትዮጵያ ከፍታ የማይዋጥላቸውና ሀገርን ለማተራመስ ተኝተው ከማያድሩ የውጭ ባዕዳን ጋር ተጣብቋል። ትላንት የኤርትራን ወጣት ትውልድ ሀገር አልባ ያደረገውና ሀገሪቱን ያለ ወጣት ተተኪ ያስቀራት የሻዕቢያ ኃይል ዛሬም የዚህ አዲስ ጦርነት አሰላለፍ ዋና ተዋናይ ሆኖም ብቅ ብሏል። ህወሓትም በትናንቱ ጦርነት በሺዎች የሚቆጠሩ የኤርትራ ወጣቶችን ህይወት እንዲቀጠፍ ምክንያት ከሆነው ሻዕቢያ ጋር ዛሬ ጥቅሙን ለማስከበር ሲል በአንድ ገጽ ቆሟል። ወጣቱ እንግዲህ የተሰደደ ነው። ወደ ሳውዲ አረቢያ፣ ወደ ሊቢያ የቻለ ወደዛ እየወጣ ነው። ይህን የህዝብ መበተን ለቲፒኤልኤፍ ቡድን ምንም አይደለም። ምክንያቱም እሱ በቃ ጸረ ህዝብ ነው። ምክንያቱም በአሁኑ ሰዓት ቲፒኤልኤፍ ማለት የሻዕቢያ ተላላኪ ሆኗል። ሻዕቢያ ማለት ደግሞ ኤርትራን እንደ ሀገር ራሱ ወጣት አልባ ሀገር አልባ አድርጎ ሽማግሌውን ብቻ ይዘ የቀረ ስርዓት ነውና ከሱ ተምሮ ነው ትግራይ ላይ እንደዚህ ያደርጋልና እኔ ደግሞ መልእክት መሳለፍ የምፈልገው ምንድነው የኢትዮጵያ መንግስት ልክ ኢትዮጵያ እንደ ትግራይ አካል እንደመሆኗ መጠን ለትግራይ ህዝብ ሊደርስለት ይገባል። ዳር ድንበሩን ሊጠብቅለት ይገባል። ማለት እዛ ያለው አሸባሪ ኃይል ግን ሰላም አይፈልግም። አሁንም ከሻዕቢያና ከፋኖ ጥምዶ ምናምን ፈጥሮ ወደ ጦርነት እየገሰገሰን ያለው አሁንም እና ይሄ የህዝብ ትግራይ እናቶች
አባቶቹም ወጣቱም እምቢ ለጦርነት ማለት አለበት ብዬ ነው ማስተላልፈው። በትግራይ ለህዝብ ዓይንና ጆሮ ለሌላቸውና ለውጥ ለማይዋጥላቸው የቡድኑ መሪዎች የፖለቲካ ትርፍ ሲባል የተቀጠፈው የትግራይ ወጣት ህይወትና የደረሰው የስነ ልቦና ጠባሳ በቀላሉ የሚጠገን አይደለም። ትላንት ከነበረው ምስቅልቅል ከፕሪቶሪያው የሰላም ስምምነት ማግስት የሰላም አየር ለመተንፈስ ተስፋ ያደረገው የትግራይ ምድር በዚህ ቡድን የጥፋት መንገድ ምክንያት በትናንቱ አስከፊ ሁኔታ ውስጥ ዛሬም በስጋት እንዲኖር ግድ ሆኖበታል። ቡድኑ ወጣቱን ዳግም ወደ ጦርነት ለመማገድ በሚንደረደርበት በዚህ ወቅት ወጣቱ ትውልድ እምቢ ሊልና ዳግም የታሪክ ጠባሳ አካል ከመሆን ራሱን ሊጠብቅም ይገባል። እምቢ ማለት አለበት ወጣቱ። ያው እምቢም እያለ ነው። ምክንያቱም ጦርነት ለትግራይ ህዝብ ያተረፈለት ነገር የለም። በቃ እኔም በጦርነቱ አካል ስለነበርኩኝ ያው በተዛዋሪ ሰለባ ነበርኩኝና ጦርነት ማለት ኦልሬዲ ከጦርነት የሚገኝ ትርፍ የለም። የፖለቲካ ጉዳይ ከሆነ በጠረጴዛ ዙሪያ ማለቅ አለበት። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያውያን ትጥቅ ለያዙ አካላት በኢትዮጵያ ውስጥ ያለው የፖለቲካ ልዩነት በጠረጴዛና በሐሳብ ክርክር በቃ ረጅም ጊዜም ቢወስድም በቃ በሐሳብ ቢሆን ባይነ ጦርነት ያተረፈልን ነገር ቢኖር ኪሳራ ብቻ ስለሆነ ወጣቱ የትግራይ ወጣት በተለይ እምቢ ማለት አለበት። ወጣት ብቻ አይደለም፣ ሽማግሌዎች፣ ሁሉም ማህበረሰብ የትግራይ ማህበረሰብ ካለፈው ጉዳት ተምሮ ስለሆነ እምቢ ማለት አለበት። አሁን እኔ የምለው ምንድነው ይህ ቡድን ከስህተቱ የማይማር ነው። ስለዚህ ወጣቱም ስፔሻሊ እናቶቻችን ተላልቆቹም ሁሉም ይህንን ነገር መቆም አለበት፣ እምቢ ማለት አለበት። የህወሓት ኃይል በይፋ የገባውን ቃልና የፈረመውን የሰላም ስምምነት በመጣስ ዛሬም በክልሉ ወታደራዊ ምልመላዎችንና የጦርነት ቅስቀሳዎችን እያደረገ ይገኛል። ይህን አደገኛ አካሄድ ደግሞ ኢትዮጵያውያን ብቻ ሳይሆኑ የሰላም ስምምነቱ እማኝ የሆነው ዓለም አቀፍ ማህበረሰብ የስምምነቱን መጣስና የቡድኑን የነውጥ ባህሪ በጥልቀት ሊገነዘበው የሚገባም ጉዳይ ነው። የኢትዮጵያ ዓመታዊ በጀት እያደገ መምጣት በኢኮኖሚ ማሻሻያው የታቀዱ ልማቶችን ለማሳካት የሚያስችል ነው። የበጀት ምንጩ ሀገራዊ ገቢ ላይ የተመሰረተ መሆኑ ደግሞ ከውጭ እርዳታ ጥገኝነት ለመውጣትም ያግዛል። በዚህ ጉዳይ ላይ የዘርፉ ባለሙያዎች እይታ ምን ይመስላል ስትል ሪፖርተራችን ሰናይት ብርሃኔ ተከታዩን ዘገባ አዘጋጅታለች። የፌዴራል መንግስት በየዓመቱ የሚያጸድቀው በጀት እያደገ መምጣቱ ለሀገራዊ የልማት ፕሮጀክቶች መፍጠንና ለዜጎች መሰረታዊ ፍላጎቶች መሟላት ምሰሶ ነው። በተለይም በትራንስፖርት፣ በጤና፣ በትምህርትና በግብርናው ዘርፍ የተጀመሩ ግዙፍ መሰረተ ልማቶችን በታቀደላቸው ጊዜ ለማጠናቀቅ የበጀቱ ማደግ ሚናው የጎላ ነው። የመሰረተ ልማትን በመገንባትና በማሳለጥ ያለውን አንድምታ ማየት እንችላለን። ለምሳሌ እንደ መንገድ፣ ኃይል፣ ንጹህ መጠጥ ውሃ እና እንደ ቴሌኮም ያሉ የኢኮኖሚ የጀርባ አጥንት የምንላቸው ወይም ይሄ ባክቦን ከግሉ ዘርፍ አንጻር ማየት እንችላለን ማለት ነው። የግሉ ዘርፉን በእጅጉ ማነቃቃት ይቻላል። መንግስት ለልማት የሚያውለውን ፋይናንስ ወይም ወጪ ሲጨምር ስፒል ኦቨር ኢፌክቱ ለግል ዘርፉ የገበያ እድል ነው የሚፈጥረው ማለት ነው። በአጭሩ ባስቀምጠው የበጀት እድገቱ የሀገሪቷን የረጅም ጊዜ የኢኮኖሚ መዋቅር ለመቀየር እና የህዝቡ ኑሮ ደረጃ ለማሻሻል የምናደርገውን ጉዞ ያፋጥነዋል ብዬ አምናለሁ። የ2019 ረቂቅ በጀት በኢትዮጵያ እየተተገበረ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ጋር የተጣጣመ መሆኑ ሌላው ትኩረት የተሰጠው ጉዳይ ነው። የመንግስት ወጪና ገቢን በማጣጣም እንዲሁም የገንዘብ ፖሊሲዎችን በማስማማት የዋጋ ንረትን ለመቆጣጠርና የውጭ ምንዛሪ አስተዳደርን ለማስተካከል ያለመ መሆኑ የረቂቅ በጀቱ አንዱ ስኬት ነው። የኢኮኖሚ ማሻሻያ ፕሮግራሙ ኮምፖነንቶች አሉ፣ ብዙ ኮምፖነንቶች አሉ። የቴክኖሎጂ ማዘመን አለ። በተገቢው ሁኔታ ደግሞ የፋይናንስ ፍሰት ኢኮኖሚ ውስጥ የሚኖረውን የፋይናንስ ፍሰትን በተገቢው ዘመናዊ አተግባበር መቀየርና ማሻሻል አለ። ይሄ አንድ ላይ ሲመጣ ነው በጀታችንም እዚህ ውስጥ ተሰናስሎ ወደምንፈልገው አቅጣጫ ሊወስደን የሚችለው። የማክሮ ኢኮኖሚ ማሻሻያው በፊት ላይ ሲቀረጽ ዋና ዓላማ ብሎ ይዞት የነበረው ሁለት ነገሮች ነበር። በዋነኛነት የዋጋ ንረት መቋጠር ሲሆን፣ ሁለተኛው ደግሞ የገንዘብ ስርዓቱን ስታብላይዝ ወይንም ማረጋጋት ነበረ። ስለዚህ በጀቱ ይህን ታሳቢ አድርጎ ተዘጋጀ ማለት መንግስት ካለው አቅም ማውጣት ከሚችለው አቅም በላይ
እንዳያወጣና የበጀት ጉድለት እንዳይስፋፋ ያደርጋል ማለት። ስለዚህ ከመንግስት አንጻር የበጀት ጉድለትን መቆጣጠር ያስችላል ብዬ አስባለሁ። የዚህ ረቂቅ በጀት ትልቁና ልዩ መገለጫው ግን ከውጭ እርዳታና ብድር ይልቅ ኢትዮጵያ በራሷ የሀገር ውስጥ ገቢ የመተማመን አቅሟን ማሳደጓ ነው። ይህም በጀትን በራስ አቅም የመሸፈን ስትራቴጂ ኢትዮጵያ በኢኮኖሚ ሉዓላዊነቷን ለማረጋገጥ የምታደርገውን ጉዞ የሚያሳይ ነው። ግብርን ከሀገር ውስጥ ሀብት በመሰብሰብ ከሀገር ኢኮኖሚ ላይ በመሰብሰብ እያንዳንዳችን ከምንጎርሳት ላይ እየቆረስን ማለት ነው ሀገር ወደ ማልማት መሄድ ይኖርብናል። ያንን ስናደርግ ይሄ የምንለው 2.3 ትሪሊየን ዛሬ በጣም ትልቅ ነው ብለን የምንለው ከጥቂት ዓመታቶች በኋላ እዚች ጋር ነበርን እንደ የምንልበት ይሆናል። ይህ እርምጃ የሀገራችንን የፖለቲካና ኢኮኖሚያዊ ሉዓላዊነት ሶቨርኒቲ የምንለውን ወደ ላቀ ደረጃ የሚያሸጋግር ትልቅ ስኬታችን ነው ብዬ ነው የምወስደው። ስለዚህ በራስ ገቢ መተማመን ስንጀምር ግን ሀገራችን የራሷን ቅድሚያ የምትሰጣቸውን የልማት አጀንዳዎች ብቻ በነፃነት እንድትቀርጽና እንድትተገብር ያስችላታል ብዬ አምናለሁ። ረቂቅ በጀቱ ሙሉ በሙሉ ጸድቆ ወደ ስራ ሲገባ የተያዙ የልማትና የማክሮ ኢኮኖሚ ግቦች ስኬታማ እንዲሆኑ የሁሉም አካላት የተቀናጀ ጥረትና የፋይናንስ ዲሲፕሊን ወሳኝ ነው። ወደ ውጭ ዜና አለፍን። በአሜሪካና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ዘላቂ መፍትሄ ባለማምጣቱ ፕሬዝዳንት ዶናልድ ትራምፕ በገዛ ፓርቲያቸው ጭምር እየተሰነዘረ ያለው የፖለቲካ ጫናና ትችት እየበረታ መጥቷል። በሌላ በኩል የኔቶ ዋና ጸሐፊ በኢራን የኒኩለር ጉዳይ ላይ ስላለው ስኬት ለትራምፕ አድናቆታቸውን ገልጸውላቸዋል። አሸናፊ እንዳለ ተጨማሪ አለው። ሰርክ በአዳዲስ ሰጣ ገባዎችና ዘላቂ መፍትሄ በማጣት እያወዛገበ የሚገኘውን የአሜሪካና የኢራን ጉዳይ ተከትሎ በፕሬዝዳንት ዶናልድ ትራምፕ ላይ የሚሰነዘረው ትችትና ቅሬታ እየበረታ ነው። ከግራና ከቀኝ የሚበዙት ጫናዎች ፕሬዝዳንቱን እያስቆጧቸውና ንዴታቸውን መቆጣጠር እየተሳናቸው ከባድ ቃላትን ጭምር እንዲሰነዝሩ አድርገዋቸዋል። ከዚህ በኋላም በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት የኮንግረሱን ፈቃድ እንዲጠይቁ የሚያስገድደው የሕግ ረቂቅ በአብላጫ ድምፅ መጽደቁም የሪፐብሊካን ፓርቲ አባላት ጭምር በእሳቸው አካሄድ ላይ ቅር መሰኘታቸውን ማረጋገጫ ሆኗል። ለዚህ ደግሞ ዋነኛ ምክንያት የትራምፕ ቃልና ድርጊት ለየቅል መሆኑና ፍጥጫው ለአሜሪካ ከትርፍ ይልቅ ኪሳራን አከናንቧታል የሚለው የፖለቲከኞች ሙግት ነው። የፕሬዝዳንቱን የውጭ ጉዳይ ፖሊሲ በግንባር ቀደምትነት ከሚተቹት መካከል የሴኔቱ የዴሞክራቶች መሪ ቻክ ሹመር ንግግር ለዚህ ማረጋገጫ ሆኖ ይቀርባል። Trump promised to put maximum pressure on Iran, but he ended up delivering maximum confusion. ትራምፕ በኢራን ላይ ከፍተኛ ጫና እንደሚያሳድሩ ቃል ገብተው ነበር። ነገር ግን በመጨረሻ ያመጡት ከፍተኛ ግራ መጋባትን፣ ትርምስንና በአስከፊው ጦርነታቸው ምክንያት በአሜሪካ ሕዝብ ላይ ከፍተኛ ወጪን ነው። ይህ ትችትና ሰጣ ገባ በቀጠለበት ወቅት ፕሬዝዳንት ትራምፕ የውጥረቱን ወጪ ለመሸፈን የሚውል የ$70 ቢሊዮን ተጨማሪ በጀት ኮንግረሱን ከመጠየቃቸው ቀደም ብሎ ከሪፐብሊካን ፓርቲ አባላት ጋር ባደረጉት ዝግ ስብሰባ ጠንካራ ትችት ገጥሟቸዋል። በስብሰባው ላይ ከተገኙት የሪፐብሊካን አባላት መካከል አንዳንዶቹ እንደተናገሩት ትራምፕ ከሴናተር ቢል ካሲዲ ጋር በጉዳዩ ላይ ሲጫጫሁና ሲነታረኩ እንደነበር ነው። የሴናተሮቹ ዋነኛ መከራከሪያም ፕሬዝዳንቱ ባለፈው ሳምንት ከኢራን ጋር ስለተፈራረሙት የማዕቀፍ ስምምነት ግልጽ ማብራሪያ መስጠት አለባቸው የሚል ነው። ይህ ስምምነት ለቴህራን የፋይናንስ ማበረታቻዎችን የሚሰጥ ቢሆንም ትራምፕ በችግሩ መጀመሪያ ላይ ካስቀመጧቸው ስልታዊ ግቦች በታች ነው ሲሉ ይተቻሉ። የአሜሪካ ሕዝብ አሁን ከተነገረው በላይ የማወቅ መብት አለው ያሉት የፓርቲው አባላት ነገሮች እየሄዱ ያሉት መጀመሪያ በተነገረ መንገድ ስለመሆኑ እርግጠኛ ባንሆንም ሁኔታዎች ግን ያንን አያሳዩም ብለዋል። ፕሬዝዳንት ትራምፕ ከውይይቱ በኋላ በዋይት ሀውስ ለጋዜጠኞች በሰጡት አጭር ማብራሪያ ጥቂት ሰዎች ብቻ ባይመቿቸውም ፓርቲያቸው ጠንካራ አንድነት ያለው መሆኑን በመግለጽ የውስጥ ፖለቲካዊና ኢኮኖሚያዊ ስኬቶቻቸውን እንዲሁም የኢራን ጉዳይ ባሰቡት መንገድ እየሄደላቸው መሆኑን አረጋግጠዋል። በእውነቱ በጣም ጥሩ ስብሰባ አድርገናል። በፓርቲያችንም እንኮራለን፣ መሪያችንንም እንወደዋለን። በክፍሉ ውስጥ ያለውን ሁሉንም ሰው እንወዳለን ማለት ይቻላል። ጥቂት ሰዎችን ደግሞ አልወድም፣ ግን ያ ምንም አይደለም። እነማን እንደሆኑ የምታውቁ ይመስለኛል። ያንን መረጃ አንድ ቀን እሰጣችኋለሁ። ነገር ግን በአብዛኛው በጣም በሚገባ የተባበረን ፓርቲ አለን። በተመሳሳይ ዕለት
ፕሬዚዳንት ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ ጋር መክረዋል። ከአባል ሀገራቱ ተገቢውን ድጋፍ አላገኘውም በሚል ቀደም ሲል ወቀሳ ሲሰነዝሩ የነበሩት ፕሬዚዳንት ትራምፕ ይህንን አቋማቸውን አሁንም አረጋግጠዋል። የኔቶ ዋና ጸሐፊ ማርክ ሩተ በበኩላቸው አውሮፓውያንና ካናዳ ከቅርብ ዓመታት ወዲህ ከሩሲያ ዩክሬን ጦርነትና ከአካባቢው ስጋቶች ጋር ተያይዞ ወታደራዊ አቅማቸውን ለማጠናከርና መከላከያ ወጪያቸውን ከአሜሪካ ጋር እኩል ለማድረግ የሄዱበትን ርቀት አስረድተዋል። በኢራን የኒውክሌር ጉዳይ ላይ ስላለው ስኬትም ለትራምፕ አድናቆታቸውን አልሸሸጉም። እርሱ ወደ ፕሬዝዳንትነት ከመጡበት 2017 ጀምሮ የአውሮፓ ህብረት ሀገሮችና ካናዳ አጠቃላይ የመከላከያ ወጪያቸውን በ1.2 ትሪሊዮን ዶላር አሳድገዋል። እያደረጉት ያለው ነገር ምን ያህል አስፈላጊ እንደሆነ በግልጽ ማስገንዘብ እፈልጋለሁ። በመጀመሪያ ደረጃ ኢራን ልታገኘው ተቃርባ ስለነበረው የኒኩለር አቅም ነው። ይህ ለቀጠናው ስጋት ይሆን ነበር፣ ለመላው ዓለምም ስጋት ይሆን ነበር። ይቺ ሀገር ትርምስን ወደ ውጭ የምታቀብል ሀገር ናት። ሽብርተኝነትንም ወደ ውጭ የምትልክ ሀገር ናት። እናም የኒኩለር አቅም በእጃቸው ለማስገባት በጣም ተቃርበው ነበር። እናም ሁሉም ነገር በእርሱ አመራር የመጣ ነው። ጥሩ ነገርም አድርገዋል። ፕሬዚዳንት ትራምፕ ዋና ጸሐፊው ማርክ ሩተም በግላቸው ያደረጉትን ጥረት ቢያደንቁም ያለምንም የገንዘብ ፍላጎት ለዓለም ሰላም እየለፋው አጋሮቻችን የሚጠበቅባቸውን ወታደራዊ ታማኝነትና ቁርጠኝነት አልሰጡኝም ሲሉ ቅሬታቸውን በድጋሚ ገልጸዋል። እኔ የምፈልገው ታማኝነታቸውን ብቻ ነው። ገንዘባቸው አያስፈልገንም፣ ምንም ነገር አያስፈልገንም። እኛ በዓለም ላይ እጅግ ኃያል የሆነ ወታደራዊ ኃይል አለን። ነገር ግን እኛ የምንፈልገው ታማኝነትን ብቻ ነው። እኛ ለነሱ በጣም ታማኞች ነን። ሁልጊዜም እንዋጋላቸዋለን። በመላው አውሮፓ ውስጥ በሺዎች የሚቆጠሩ ወታደሮችም አሉን። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጉዳይ በምፈልገው መንገድ እየሄደልኝ ነው ሲሉ ይከራከራሉ። በሌላ ወገን ደግሞ የውስጥ ተቃዋሚዎቻቸው የፖለቲካው ትርፍ ኪሳራ ሆኖብናል በሚል ይሞግታሉ። በዚህ መሃል የኢራንና የአሜሪካ የዲፕሎማሲና ወታደራዊ ፍጥጫም ዘላቂ መፍትሄ ሳይበጅለት የየዕለቱ የዓለም ቀዳሚ አጀንዳ ሆኖ ቀጥሏል። በመጨረሻም ስፖርት። ከሶስቱ አዘጋጅ ሀገራት አንዷ የሆነችው ሜክሲኮ በአሳማኝ ብቃት ተጋጣሚዎቿን ረታ ለጥሎ ማለፍ በቅታለች። በምድቡ የመክፈቻ ጨዋታ ጥያቄ የተነሳበት አቋም ያሳየችው ደቡብ አፍሪካ በባለፉት ጨዋታዎች ያሳየችው መሻሻል ለጥሎ ማለፍ አብቅቷታል። አብርሃም ተስፋዬ። አሰልጣኝ ዣቬር አጌር በምድቡ ሁለተኛ ጨዋታ ከደቡብ ኮሪያ ይዘውት ከገቡት ስብስብ የአምስት ተጫዋች ለውጥ ባደረጉበት ጨዋታ ሜክሲኮ ቼክ ሪፐብሊክን 3-0 አሸንፋ በ100% ስኬት ለጥሎ ማለፍ በቅታለች። ገና በ17 ዓመት ከ253 ቀኑ ትላንት በቋሚነት የጀመረው ተስፈኛው ተጫዋች ጂልቤርቶ ሞራ በሜክሲኮ በኩል የነበረው እንቅስቃሴ አገሪቷ እንኳን ዛሬ ወደፊትም ትውልድ እንደማታጣ አሳይቶ አልፏል። ተጫዋቹ በዚህ ዕድሜው ዓለም ዋንጫ ላይ የተሰለፈ ስድስተኛው ታዳጊ ተጫዋች ሲሆን በሜክሲኮ እግር ኳስ ታሪክ ደግሞ ቀዳሚው የሆነበትን ገድልም ፈጽሟል። በጂልቤርቶ ሞራ ተቀይሮ ገብቶ ለ18 ደቂቃ ሜዳ ላይ ቆይታ የነበረው አልቫሮ ፌዳልጎ ለሜክሲኮ ከተቆጠሩ 3 ግቦች የአንደኛው ባለቤት ሆኗል። ከዚህ ጨዋታ መጠናቀቅ 10 ደቂቃዎች ቀደም ብሎ የ40 ዓመቱ አንጋፋው ግብ ጠባቂ ጉሌርሞ ኦቾዋ በታሪካዊው አዚቴካ ስታዲየም ተቀይሮ ሲገባ በሀገሪቱ ደጋፊዎች ደማቅ አቀባበልም ተደርጎለታል። በመድረኩ ስድስተኛ የዓለም ዋንጫ ተሳትፎውን ያከናወነው ኦቾዋ ከክርስቲያኖ ሮናልዶና ከሊዮኔል አንድሬስ ሜሲ በመቀጠል ሶስተኛው ተጫዋች የሆነበትን ታሪክም ሰርቷል። ሜክሲኮ በዚህ ዓለም ዋንጫ አብዛኛውን ስብስቧን ተጠቅማለች። አሰልጣኝ ዣቬር አጌር እንደ ልብ በሚቀያየረው ስብስባቸው ከ3-3 አሸንፈዋል። ቡድኑ ከመስመር በመነሳት የሚፈጥራቸው ጫናዎች በዚህ መድረክ ልዩ መገለጫዎቹ ሲሆኑ ጠንካራው የተከላካይ ክፍሉም ቢሆን እስካሁን ለአደጋ አልተጋለጠም። በሶስቱም ጨዋታ አንድም ግብ ሳይቆጠርበት አጠናቋል። ቼክ በእጇ የነበረውን የማለፍ ተስፋ አሳልፋ ሰጥታለች። መከላከል ላይ መሰረት አድርጎ ወደ ሜዳ የገባው ይህ ቡድን የመጀመሪያውን አጋማሽ በስኬት ቢያጠናቅቅም የሁለተኛው አጋማሽ 3 ግቦች ግን ከመድረኩ አሰናብተውታል። ዳግም በአገሯ ምድር የጥሎ ማለፍ ጨዋታዎችን የምታደርገው ሜክሲኮ ከአንደኛው ምድብ ጥሩ ሶስተኛ ሆና ከምታልፈው ሀገር ጋርም የምትጫወት ይሆናል። በ52000 ደጋፊዎች ፊት የተደረገውና የምድቡ ተጠባቂው የሁለቱ ደቡቦች ጨዋታ በባፋና ባፋናዎቹ አሸናፊነት ተጠናቋል። ኪሚንጃይ ጂኪንግ እና ሄዋን ሂቻንግ እንዲሁም ሳን ሂዩንግሚንን የመሰሉ ኮከቦችን በስብስቡ ያካተተችው ደቡብ ኮሪያ በምድቡ ዝቅተኛ ተገማች ሀገር ከመሸነፍ አልዳነችም። የዚች ሀገር ተደጋጋሚ የማጥቃት ሙከራዎች በማሜሎዲ ሳንዳውንሱ ግብ ጠባቂ ሮንዊን ዊሊያምስ እንደተለመደው ከሽፈዋል። የአፍሪካ
ምርጡ ግብ ጠባቂ መሆኑንም በሌሊቱ ጨዋታ አስመስክሯል። ከጨዋታ ጨዋታ መሻሻል ያሳየው የአሰልጣኝ ሁጎ ብሩሶ ስብስብ ከሜክሲኮ ሽንፈትና ደካማ እንቅስቃሴ በፍጥነት ትምህርት የወሰደበትና ተለውጦ የመጣበት መንገድ እንዲወደስም አድርጎታል። ደቡብ አፍሪካም የሁለቱን ወሳኝ ተጫዋቾቿን ሞኮይናና ዝዋኔን ግልጋሎት ባላገኘችበት ጨዋታ ቀዳሚ ተመራጭ ሆኖ ወደ ሜዳ የገባው የማማሎዲ ሳንዳውንሱ የአጥቂ አማካኝ ታፔሎ ማሴኮ በሁለተኛው አጋማሽ የባፋና ባፋኖቹን የመሻገሪያ ግብም ከመረብ አሳርፏል። ነጥብ ፍለጋ ወደ ሜዳ የገቡት ሁለቱም ሀገራት ተመሳሳይነት ያለው የጨዋታ መንገድ በመከተል በርካታ የግብ ዕድሎችን የፈጠሩበት ጨዋታ መሆኑ አልፏል። የማዲባ ልጆች ግን ሙሉ አፍሪካ ጀርባ ቢሰጣቸውም ታሪክ ከመስራት አልቦዘኑም። ሀገራቸውን በታሪክ ለመጀመሪያ ጊዜ ለጥሎ ማለፍ በማብቃት ከአፓርታይዱ ስርዓት በኋላ በዓለም ፊት ሌላ ገድልም ፈጽመዋል። በቀጥታ የማለፍ ዕድሉን የተነጠቀችው ደቡብ ኮሪያ ጥሩ ሶስተኛ ሆና ለማለፍ የምድብ ጨዋታዎች እስኪጠናቀቁ ለመጠበቅም ተገዳለች። ደቡብ አፍሪካ ግን በጥሎ ማለፉ የፊታችን እሁድ ሎስ አንጀለስ ላይ ከሌላኛዋ የጣምራ አዘጋጅ ሀገር ካናዳ ጋርም የምታደርገው ጨዋታ ይጠበቃል። ተመልካቾች ከኢትዮጵያ ቴሌቪዥን ሲተላለፍላችሁ የቆየው ዜና ኢትዮጵያ ይህንን ይመስል ነበር። ዜና ኢትዮጵያን የመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።